ጉድ ነው ዛሬ የምሰማው። አንቺ ጉድ ነው በቃ ዛሬ ጠብቂኝ አንዴ። እሺ አሁን ስለናንተ ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ እኮ ነው። አሁን ቅድም መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው እንትን የምንለው ያልኩሽ ለዛ ነው። አላወኩም እንግዲህ እኔ ግን አሁን መቼም ህይወት ትምህርት ቤት ናት አይደለ? እየገባኝ መጣ። ዘማሪም ነበርኩ የመድረክ ሰውም ነበርኩኝ፣ ግን የተሳካልኝ ሰው አይደለሁም። መዝሙሮቼም አልወጡም እና አሁን ያሬዳዊ ዝማሬ እንዳለ ምርኮኛ ስለሆንኩኝ መዝሙሬን በያሬዳዊ ዝማሬ ውስጥ ነው በቃ መጠቅለል የምፈልገው እና እንኳን አቆየኝ ባልኩኝ ጌታ እንኳን አልተደመጥኩም። ብዙ ጊዜ በስደት ነው የማልፈው እና አሁን በቃ እግዚአብሔር ዓላማ አለው አልኩኝ። አሁን ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ አይሻልኝ። ያው የጀመረው ትንሽ ከባድ ነው። አቋርጦ የጀመረው ስለ መነቃቃት አንዳንዴ አናስተውለውም እንጂ ጌታ በቤተክርስቲያን ውስጥ በእውነት ስራውን አቋርጦም አያውቅም። መርምርበት። እሺ ሀና ሰላም ለእርሱ ይሁን። እንደምን አሉ? ሰላም ብያለሁ። ሰላም ለአንተም ይሁን። አሜን አሜን፣ ይመስገን አምላክ። እሺ ከየት ነው? ይቅርታ ማለት ወንጌላዊት ቤተክርስቲያን መካነ ኢየሱስ። እሺ መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው የምንጠይቀው። እንዴ አኪ ጴንጤ ነን እኛም እኮ። መካነ ኢየሱስ ጴንጤ ናችሁ? አዎ ጴንጤቆስጣን እኮ ነን። አንዴ ጠብቂ። እሺ ጴንጤ ናችሁ? አሁን እኛ እኮ እስቲ ከተቀመጥንበት እንነሳና ደግሞ ጠብቂኝ አንዴ። ጴንጤ እንዳልሆናችሁ ላሳይሽ። ጉድ ነው ዛሬ የምሰማው። አንቺ ጉድ ነው በቃ ዛሬ ጠብቂኝ አንዴ። እሺ እቺን መጽሐፍ ታውቂያታለሽ? እቺ እምነታችን እምነታችን ሲፈተን ቅዱስ ጥምቀት የምትል ባገኛት ደስ ይለኛል። አላቃትም። እሺ ጸሐፊው ዶክተር ተካ ኦብሳ ይባላሉ። ታውቂያቸዋለሽ? ብዙም አላቃቸውም። ትዝ ይለኛል ስማቸው እንጂ አላቃቸው። ችግር የለም። እሺ እምነታችን ሲፈተን ቅዱስ ጥምቀት። ቅዱስ ጥምቀት በዶክተር ተካ ኦብሳ። አሳታሚ ማን ይላል? መካነ ኢየሱስ የምስራች ስነ ጽሁፍ ድርጅት የስነ ጽሁፍ ክፍል አዲስ አበባ 2015 ዓመተ ምህረት። እሺ ኦኬ ምን ይላል መሰለሽ? ይኸው የራሱ መጽሐፍ ነው፣ እንደው ሌላ መጽሐፍም እንዳይመስልሽ። ይኸው በጀርባ እንዲንገልብጣትና ፕሬስ ይኸው ገጽ መጨረሻው ገጽ 114 ላይ እንዲህ ይላል ጸሐፊው ማለት ነው። በመካነ ኢየሱስ ቤተክርስቲያን ውስጥ እውቅ መምህር ናቸው። እንግዲህ ስለራሳቸው ቀደም ብለው ጽፈዋልና እሺ እንዲህ ይላል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሚል ይታይሻል አይደል? በደንብ ይታያል። እሺ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆኗል። ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ማለት ነው። መካነ ኢየሱስ ባይዜ ጥምቀት ለድህነት ነው ብለው ያምናሉ። ይሄን ታውቂያለሽ? እኔም አምናለሁ እንዴ። እና የሚመልስላቸው ሰው ሳያገኙ ይቀራሉ ይልና ስለዚህ ቤተክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስ ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች ከመጥምቃውያን ይተሻል። ከመጥምቃውያን ነው የሚታየው። ከዛስ ከምን ደግሞ ይላል? ከጴንጤቆስጤ እምነት ያው ከመጥምቃውያን ከጴንጤቆስጤ እምነት እምነት ተከታዮች እና
ከኢየሱስ ብቻ የሐዋርያት ኦንሊ ጂሰሶች ማለት ነው ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርስባቸውን ፈተና ለመቋቋምና የሚሰነዘሩባቸውንም ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል። ከየት የሚመጣባቸውን ፈተና አለ ከመጥምቃውያንና ሌላስ የጴንጤቆስታሎች። ስለዛ መካኒስ ጴንጤቆስታል ነች ወይስ አይደለችም? አይደለችም ማለት እችላለሁ። እንችላለን። እሺ አንዴ ከርበት ላድርጉ ካሜራ። ስለዛ መካኒስ እንኳን ጴንጤ ልትሆን ጭራሽ ጴንጤዎች ፈተና ሆኖባቸዋል። ለመካኒስቶችም እንግዲህ በመምህሩ እንትን ማለት ነው። ስለዛ ከጴንጤ መካኒስ ውስጥ ጴንጤ ሳትሆን ሉተራዊት ናት። ጴንጤ ማንም ጴንጤ ሳትሆን ቆይ አንዴ እሱንም ዝም የአንድ ማስረጃ ዝም ጣል ላደርግልሽ እና ይበቃል። ወደ ጥያቄ ካለሽ አንድ ቀበልና ወደ ከታች ወዳለ ወደ ወንድማችን ኤፍሬም ደግሞ ወደ አቶ ኤፍሬም ወንድማችን ሳይሆን ወደ እሱና አንዴ እሺ ይህንስ መጽሐፍ ታውቂዋለሽ? አላውቀውም እንጃ። እሺ በሉትራን ሄሪቴጅ ፋውንዴሽን የተዘጋጀ ነው። በእናንተው የተዘጋጀ ነው። እኔ ትምህርት ቤት ነበርኩኝ ስነ መለኮት ተምሬያለሁ። ማለት የት አሁን ስለእናንተ ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ እኮ ነው። አሁን ቅድም መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው እንትን የምንለው ያልኩሽ ለዛ ነው። አላወኩም። እንግዲህ እኔ ግን አሁን መቼም ህይወት ትምህርት ቤት ናት አይደለ? እየገባኝ መጣ። ዘማሪም ነበርኩ፣ የመድረክ ሰውም ነበርኩኝ። ግን የተሳካልኝ ሰው አይደለሁም። መዝሙሮቼም አልወጡም እና አሁን ያሬዳዊ ዝማሬ እንዳለ ምርኮኛ ስለሆንኩኝ መዝሙሬን በያሬዳዊ ዝማሬ ውስጥ ነው በቃ መጠቅለል የምፈልገው እና እንኳን አቆየኝ ባልኩኝ ጌታ እንኳን አልተደመጥኩም። ብዙ ጊዜ በስደት ነው የማልፈው እና አሁን በቃ እግዚአብሔር ዓላማ አለው አልኩኝ። አሁን ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ አይሻልኝ። ያው የጀመረው ትንሽ ከባድ ነው። አቋርጦ የጀመረው ስለ መነቃቃት አንዳንዴ አናስተውለውም እንጂ ጌታ በቤተክርስቲያን ውስጥ በእውነት ስራውን አቋርጦም አያውቅም። እና ባንቺ ፈቃድሽ ከሆነ አንቺ አንድ እህት አለችን ምናልባት እየተከታተልሽ ከሆነ ያው ስም አልጠራም፣ አንቺም ለጊዜው ስለማትፈልጊ ማለት ነው። ሰላም ላንቺ የሆነ ያው አሁን ነገርየውን ስናገር ያው ትዝ ይላታል፣ ታስታውሰኛለች። መጣለው ትላ አገኝሻለሁ። ተለቅ ያለች ሰው ናት። በፓስተርነት ምናምን አይነት ነገር እንደዛ ነው። በፓስተርነት ብቻ እንደዛ ነገር ያገለገለች አይነት ሰው ነች። ዘማሪም ጭምር ናት። የሚታወቅ አይነት ዝማሬ ያላት ሰው ናት እና እድሜዋም የተወሰነ ያው ገፋ ያለ ነው ማለት ነው። ገፋ ያለ ለብዙ ወደ 30 ዓመት አካባቢ ነው ያገለገለችው ይሻለው እና እሷ ወደ ክርስትና ተመልሳለች። እና ምናልባት እንዲህ ስል ምናልባት ጥሩ ካልሆነ በጣም ይቅርታ አድርጊልኝ። አይ ቅር የሚለኝ ነገር የለም። አንቺን ሳይሆን እረሷን ነው እየሰማችን ከሆነ ድንገት እና ከእሷ ጋር ላገናኝሽ እስቲ ፈቃዷ ከሆነ ልጠይቃትና እዚህ ኢትዮጵያ ነው ያለሽው አንቺ? አይደለም እኔ እንደውም እዚህ አሁን በስደት ነው ያለሁት። አሁን ህልሜ ትዝ አለኝ። እዚህ ሀገር ከመጣሁ ወዲህ 2 ቀን አይቻለሁ ኦርቶዶክስ ደብር ውስጥ ገብቼ። እኔ ምንም ልምድ የለኝም፣ ባህልም የለኝም። ለምን እንዳሳየኝ ጌታ አላቅም። ግን እኔ ኦርቶዶክስን አፈቅራለሁ እንጂ ኦርቶዶክስ እሆናለሁ ብዬ አላስብም። ለምን ጴንጤቆስጣል ነኝ። ሉተራንም ብሆን በአጋንንት ማውጣት በልሳን መጸለይ ምናምን ብዙ ያገለገልኩ ሰው ነኝ። አሁን ያልኩሽም ሰው ኢማጂን ከ30 ዓመት ሙሉ አገልግሎት የፔንቴኮስታል አገልግሎት ውስጥ ከዛ ውስጥ ነው እንግዲህ ኢቨን የራሷ ቸርች አይነት ነገር ያላት አይነት ሰው ነገር እንደዛ አይነት ነገር መሰለኝ ራሱ የነበረችው እና በዝማሬ አሁን ማገናኝሽ ከሆነ ፈቃዷንም ጠይቄ ማገናኝሽ ከሆነ እርግጠኛ ሆኜ ደግሞ ታውቂያታለሽ። እኔ በጣም ፈቃደኛ ነኝ። በቃ ቁስ በተአምር ያው ሚዲያ ላይ ምናምን እንደዚህ የማውጣት ጭራሽ የማይታሰብ ነው። ጠይቃትና እሷ ፈቃደኛ ከሆነች ማለት ነው ታገኛታለሽ። እርግጠኛ ሆኜ ደግሞ ጌታ ይረዳሻል። መጣሽም አልመጣሽም ቢያንስ ግን እስቲ
ምን እላለሁ መሰለ ለሚያደምጡትም ልናገር። እኔ አሁን ሲፈጥረኝም ማለት ነው እንኳን ኦርቶዶክስ ሆነ ሙስሊምን እወዳለሁ። ለምሳሌ የጥላቻ ቃል ይሄ ቃላቸው እንደ ጭንቁር ይባላል የሚባለው አለ አይደለም። ኦርቶዶክስ በኦርቶዶክስነቷ ነው የምትኖረው። ይህን አምናለሁ። እኔ ብንነጋገርም እዚህ ማለት ነው በቃል ንጽጽር ብናደርግም ካላመንኩኝ የኦርቶዶክስን ዶክትሪን ክፉ ቃል ካፌ አይወጣም። ለምሳሌ ክፉ ቃል በፍጹም አይወጣም ካፌ። የሌሎችም እንደዚህ መሆን አለበት ብዬ አምናለሁ። በደንፎ አንዳንዴ ንዴት ውስጥ እንገባና የማይሆን ነገር እንናገራል። ለምሳሌ እኔ ከቃለ ሕይወት ቤተክርስቲያን ነው የተወለድኩት። ትናንትና በቢኒያም ሽታዬ ፔጅ አንድ ወንድም ሲናገር ነበር፣ ደንግጬ ነበር። አሁን እኔ ቅዱስ ጥምቀት ያድናል የሚለውን አስተሳሰብ የተቀበልኩት ወደ መካነ ኢየሱስ ሄጄ ነው። ለምንድነው ወደ መካነ ኢየሱስ የሄድኩት? ታሪኩን ልንገራቸው። አንዳንድ ወንጌላውያን ዘመዶቼ ይወቅሱኛል፣ ለምን ቸርች ቀየርሽ ብለው። የሄድኩበት ምክንያት ቸርች ተዘጋ፣ በስደቱ ጊዜ ማለት ነው። በሙሉ ዘጋ። ማነው ስሙ? ከኢህአዴግ በፊት የነበረው ደርግ ማለት ነው። ድራሹን አጥፍቶ ነው በቃ ተሰደናል። እኛ መካነ ኢየሱስ ምን ታረግ ነበረ? ይሄ ለተራቡት ሰዎች ምግብ እያስመጣች ትሰጥ ነበረ። እንደ ግሉኮስድ የሆነ በረሃብ ተሰቃይተው ሊሞቱ ላሉ ሰዎች የሚሰጥ ምግብ አለ አይደል? እሱን በገፍ እያስመጣች በመርከብ ነው የሚመጣው። ልብስም ትሰጥ ነበረ። ሌሎቹ ሁሉ ተደብቀን እዛ ማምለክ አይፈቀድም። በእርግጥ ሲኖዶሱ ግቢ ሁሉ ተወስዷል በደርግ ባለስልጣኖች። አንደርግራውንድ ግን ባይብል ስተዲ እያረገች ጸሎት እያረገን እንሰባሰብ ነበር። ለእኔ ትልቅ እድል ነበር ቸርች ማግኘት በዛ ሰዓት እና ወደ መካነ ኢየሱስ ሲሄድ ስለ ሕፃናት ጥምቀት ስማ ነው ያልኩት። ወይኔ ይገባኝ ይሆን አሁን እንግዲህ ሌላ ቸርች የለም የሚሄድበት። ቅዱስ ስጋ ወደሙም ደግሞ ቀጥታ የክርስቶስ ስጋ ነው ብሎ ነው ካሁኑ የሚሰጠው። እኔም ቀጥታ አምኜ መቀበል እንዳለብኝ አስተማሩኝ። ትንሽ ግር ብሎኝ ነበረ። አየህ ውሎ አድሮ ነው የገባኝ። ውሎ አድሮ ገባኝ። የክርስቶስ ትምህርት ራሱ ለአንዳንዶች ባይገለጥም መፍረድ አልችልም። ምክንያቱም እሱን መከተል ከጀመሩት ውስጥ አንዳንዶቹ ይህ ሰው እንዴት ስጋውን ሊሰጠን ይችላል ብለው ወደኋላ እንዳሉ ቃሉ ላይ እናነባለን። እና መጨረሻ ላይ እንደውም ለፈውስ እጠቀማለሁ። ያመመኝ ቀን የጌታን እራት ስጋና ደሙን የወሰድኩ ቀን እፈወሳለሁ ብዬ ከምንም አይነት ህመም። በቀደም ከአንዲት ጓደኛዬ ጋር ሳወራ ነበረ። እንዲህ አይነት ልምምድ ውስጥ ገባሁኝ እና ጊዜህን አልውሰድ። ችግር የለው በቃ እስቲ ጥሩ ነው። እሷን ፈቃዷ ከሆነ አገናኝሻለሁ፣ ካልሆነም ደግሞ ከኔ ጋር እናወራለን። በውስጥ ሰላም በይኝና መልስልሻለሁ። እሺ ተባረከ። እሺ እንቀበላለሁ። ተባረከ። እሺ ቴንክ ዩ። እሺ ዩ ዌልካም። ኤቢ ይሰማል አለው። ይመስገን ደህና ይመስገን አምላክ። እሺ ከጴንጤ ነህ? እሰማም ድምጼ ትንሽ ጥራት የለውም። እስቲ ኢርፎኑን አውልቀው። እሺ አንዴ መልሼ ልግባው። ይሰማል። ኤቢ ቆይ አትውረድ። ቆይ እንትን እናድርገው። ዝም ብለህ ኢርፎኑን ንቀለው። ኧረ ኢርፎን አላረኩም። የሆነ የቱርኩ ነው መሰለኝ። እስቲ አሁን አወራ። እሺ ከጴንጤ ነህ? እሺ ጴንጤ። እሺ ጥምቀት ለድህነት ነው አይደለም? ነው ብለን አናምንም። ነው ብለን አናምንም። እሺ መጽሐፍ ቅዱስ ደግሞ ጥምቀት ለድህነት ነው ይላል። ማንን እንመን? እናንተን እንመን ወይስ መጽሐፍ ቅዱስን? የቱ ጋ ይላል? እሺ ለምሳሌ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ብሎ ይናገራል። ከቁጥር 37 ጀምሮ ይህንም በሰሙ ጊዜ ልባቸው ተነካ፣ ወንድሞችንም እንግዲህ ወንድሞች ሆይ ምን እናድርግ ብለው ጠየቁ። በዚያን ጊዜም ጴጥሮስ መልሶ እንዲህ አላቸው። ምን አላቸው? ንስሐ ግቡ፣ እያንዳንዳችሁም ኃጢአታችሁ ይስተሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ አለ። በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁ ምን ይል ዘንድ ወዳጄ ይስተሰረይ ዘንድ። ስለዛ ጥምቀት ለኃጢአት ስርየት ነው አይደለም? እዚህ ዘንድ አይሰማም? ይሰማል። እሺ እዚህ ክፍል ላይ ጥምቀት ለኃጢአት ስርየት ነው አይደለም? እዚህ ጋር እኮ
እዚህ ጋር የኃጢአት ስርየቱ በስሟ በኢየሱስ ክርስቶስ ስም ተጠመቁና የኃጢአት ስርየት አግኙ ይላል የሚለው በስሙ ነው ይላል ወይስ ተጠመቁና የኃጢአት ስርየትን አግኙ ይላል? እዚህ ጋር በኢየሱስ ክርስቶስ ስም ተጠመቁ የሚለው በኢየሱስ ክርስቶስ ስም ተጠመቁ ይላል። በኢየሱስ ክርስቶስ ስም መጠመቅ ምን ማለት ነው? እሱን አላውቅም። ብዙ አታውቅም? እሺ ማታውቅ ከሆነ እኔ አውቃለሁ፣ ላሳየህ ከመጽሐፍ ቅዱስ ማስረጃ። በኢየሱስ ክርስቶስ ስም መጠመቅ የውሃ ጥምቀት እንደሆነ ማለት ነው። በውሃ ብቻ አይደለም፣ አክቹዋሊ ጥምቀት የውሃ ብቻ አይደለም፣ ግን ውሃ ያለበት ጥምቀትን መቀበል እንደሆነ እዛው የማሳየህ እዛው ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ልውሰድና እንዲህ ይላል። ያው ተመልከቱ እናንተም ጋይስ፣ አንዴ ኮመንቱን ላጥፋባችሁ፣ ይችን መስማት አለባችሁ። እሺ ጋይስ፣ ለእናንተው ጥቅም ሲባል ማለት ነው። ስሙ ጋይስ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ አለ ጴጥሮስ። በቃ አለቀ። ግን በኢየሱስ ክርስቶስም መጠመቅ ስለሚባል በቃ በስሙ ነው እንጂ ይሄ የውሃ ጥምቀት ምናምን ስለሱ አይደለም ይላሉ አንዳንድ ሰዎች። ከዚህ በፊት በጋሻው የሚባለው ወንድማችንም አይ በኢየሱስ ክርስቶስም መጠመቅ ማለት ማን የውሃ ጥምቀት ማን ነው እንደዛ ያለ እንደዛ አይደለም ብሎ ሲናገር ነበር። ይህ መጽሐፍ ቅዱስን አለማወቅ ይባላል። ላሳያችሁ። በኢየሱስ ክርስቶስ መጠመቅ ይሄ በውሃ የሆነው ጥምቀት ምናምን እሱን እንደሚያመለክት ማለት ነው። እዛ ሐዋርያት ሥራ የትም አትሄዱም። እዛ ሐዋርያት ሥራ ግብረ ሐዋርያት ላይ 10ኛው ምዕራፍ ላይ ትሄዱና ቁጥር አማርኛ ላይ ቁጥር 47 ላይ እንዲህ ይላል። በዚያን ጊዜ ጴጥሮስ መልሶ ይሄ የቆርኔሌዎስ ቤተሰብ መንፈስ ሲወርድባቸው ያይና ከአሕዛብ የመጡ ናቸው፣ እግዚአብሔር ተቀበላቸው። በቃ እንግዲህ መንፈሱን አፈሰሰ። ከአሕዛብ ቢመጡም እግዚአብሔር ከተቀበላቸውማ እኔ እንዴት አልቀበላቸውም ይሉ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እንዳይጠመቁ ምንን ይከለክላቸው ዘንድ የሚችል ውሃን ይከለክላቸው ዘንድ የሚችል ማን ነው? እንዳይጠመቁ ምንን ይከለክላቸው ዘንድ የሚችል ማን ነው አለ። ቆይ እንዲህ ይጠመቁ ዘንድ ምንን እስቲ አንዴ ላብራላችሁ። እዚህ ኮመንት ሴቲንግስ ተሳተፉ እስቲ። ምን አለ? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ምንን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን ይከለክላቸው ዘንድ? ጎበዞች በደንብ ስሙ በጌታ። እዚህ ላይቭ ላይ ከመጣችሁ ማለት ነው ጋይስ፣ እዚህ ላይቭ ላይ ስንገናኝ ከሶስት አንድ ነገር ነው በመካከላችን ሊፈጠር የሚችለው። አንደኛ ልጎዳችሁ እችላለሁ፣ ሁለተኛ ምንም ላልጠቅማችሁ ዝም ብዬ ብቻ ጊዜ ማሳለፊያ ብቻ ሆኖ ሊያልፍ ይችላል፣ ሶስተኛ ግን ልንጠቃቀም ደግሞ እንችላለን። ሰው እንዴት ያላችሁኝ እንደሆነ መታችሁ ምንም በቃ የምናወራውን እዚህ የምንማማረውን ሳትሰሙ ዝም ብላችሁ ብቻ ተቀምጣችሁ የምትሄዱ ከሆነ ጊዜያችሁን ስለምጨርስባችሁ እሱ ልጎዳችሁ ይችላል። እንደዛ ከሆነ ምንም ማትሰሙኝ ከሆነ ማታስተውሉት ከሆነ ማለት ነው። ሁለተኛ ዝም ብላችሁ ብቻ ጊዜ ለማሳለፍ የምትመጡ ከሆነ ያው ጊዜ ብቻ አሳለፍንበት፣ አልተጠቀምንበትም። የምንጠቀምበት ሶስተኛው ላይ ግን በጣም ትኩረት ማድረግ አለብን። እዚህ ጋር ከመጣችሁ እንደው በጌታ ማለት ብዙ ልንቀላለድ እንችላለን፣ ልንጫወት እንችላለን። እሱ እንዳለ ሆኖ የሆነች ነገር ግን ይዛችሁ ሄዱ። እሺ የሆነች ነገር ከአሁን በኋላ እዚህ ማንም ሰው ሲጠይቃችሁም ወጣ አድርጋችሁ እንድትመልሱ ማለት ነው። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምንን? ውሃን። ውሃ የሚለውን ያዙና እንዳይጠመቁ ስለሚል ማለት ነው። እንዳይጠመቁ ውሃን የሚከለክላቸው ማን ነው አለና ቀጠል አድርጎ ምን ቢል ጥሩ ነው? በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው ይላል። እንዳይጠመቁ ውሃን የሚከለክላቸው ማን ነው አለና በኢየሱስ ክርስቶስ እንዲጠመቁ አዘዛቸው። ስለዛ በኢየሱስ ክርስቶስ መጠመቅ የውሃ ጥምቀትን የሚያመለክት ነው። አሁን ልመልስ። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምን ይላል? ጴጥሮስም ንስሐ ግቡ አለና ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። በኢየሱስ ክርስቶስ መጠመቅ ይኸው የውሃ ጥምቀትን ማግኘት ነው። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። ስለዚህ አሁን ጥምቀት በውሃ የሆነው ያ ጥምቀት ለኃጢአት ስርየት ነው ወይስ አይደለም? ኤቢ ጥምቀት አሁን ሐዋርያት ሥራ ምዕራፍ አይደለም እኮ አላልኩም፣ ግን ኃጢአት ኖ ጥምቀት በውሃ አይደለም አልክ እኮ አይደለም ያልኩት። በኢየሱስ ክርስቶስ ስም መጠመቅ የሚለው ራሱ የውሃ ጥምቀትን የሚያመለክት ነው ብዬ እያሳዩ ነው በማስረጃ ከዛው ከሐዋርያት ሥራ ላይ ጠቅሼ ማለት ነው።
ሐዋርያት ሥራ ምዕራፍ 2 ቁጥር 38 ለኃጢአት ስርየት ጠቀስን። ያኛውን ደግሞ የውሃ ጥምቀትን የሚያመለክት እንደሆነ ለማሳየት ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 47 እና 48 አንብቡ። ያዙ ጥቅሶቹን። ሐዋርያት ሥራ ምዕራፍ 10 ቁጥር 47 እና 48 በኢየሱስ ክርስቶስ ስም መጠመቅ ማለት የውሃ ጥምቀት እንደሆነ ያሳያል። የውሃ ማለት በነገራችን ላይ የውሃ የሚባል ጥምቀት የለም። በእርግጥ ማለት የውሃ ብቻ አይደለም። የጌታችን ጥምቀት የውሃ ብቻ መንፈስ ቅዱስ የሚሰራበት ነው። እሺ ውሃንም እንዳለ ያው ለማሳየት ነው እንደዚህ ያልኩት። እሺ እሱን ያዝ አድርጉና ኃጢአታችሁ ይሰረይ ዘንድ በኢየሱስም ተጠመቁ ያለው ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 38። ስለዚህ አሁን በኢየሱስም መጠመቅ ለኃጢአት ስርየት ነው አይደለም? ኤቢ የኃጢአት ነው። በኢየሱስ ክርስቶስ መጠመቅ ደግሞ የውሃ ጥምቀት ነው አይደለም? ያሰጠው ስሙ አይደል? በኢየሱስ ክርስቶስ መጠመቅ ደግሞ የውሃ ጥምቀት ነው አይደለም? አሁን ባሳየው መሰረት ነው። እኛም እኮ አልካድንም፣ ግን የኃጢአት ስርየቱ ያለው ከስሙ ጋር ነው የምልህ። አሁን በስሙ የኃጢአት ስርየት ይሰበካል የሚል ቃል ስላለ እሱ ላይ ስለኛ በስሙ የኃጢአት ስርየት አይሰበክ ምናምን አላለም። አክቹዋሊ በስሙ የኃጢአት ስርየት ይሰበካል ማለት ምን ማለት እንደሆነ እንነጋገራለን። የኃጢአት ስርየት በደሙ አለ። በስሙ ሲባል ሌላ ደግሞ ስሙ ደግሞ የኃጢአት ስርየት የሚያሰጥ ደግሞ ሌላ የኃጢአት ስርየት የሚያሰጥ ማለት አይደለም። በስሙ የኃጢአት ስርየት ይሰበካል ሚኒንግ በክርስቶስ ኢየሱስ እመኑ የኃጢአት ስርየትን ታገኛላችሁ እየተባለ ስለ ክርስቶስ ይሰበካል። በዛ ውስጥ ሰው በክርስቶስ ደም ይታጠባል፣ ይነጻል። አሁን ወደዛ እናልፋለን። ግን አሁን እየጠየቁ ያለሁት በኢየሱስ ክርስቶስ ስም መጠመቅ የውሃ ጥምቀት ከሆነ በዛ ጥምቀት ደግሞ የኃጢአት ስርየት አለ ወይስ የለም? በውሃ ጥምቀት ውስጥ የኃጢአት ስርየት አለ የለም? አለ። ጴንጤዎች እንዲህ ማመን አለባችሁ። አሁን የወዳጃችን መጀመሪያ ሲገባ እንደሰማችሁት የኃጢአት ስርየት አይሰጥም አይድንም ብለን የምናምነው ብሎ ነበር። ልክ ከመጽሐፍ ቅዱስ ስናሳየው ግን የኃጢአት ስርየት በዛ ውስጥ አለ አለ። ይሄ ያስመሰግነዋል። ይሄ ምን ይለዋል? ያስመሰግነዋል እንጂ አያስነቅፈውም። ተጨማሪ ግን ልስጥህ በደንብ ልብህ እርግጥ እንዲልና ኧረ እኔ መጽሐፍ ቅዱስን ነው እንጂ ሌላማ ለምን እቀበላለሁ እንድትል የሚያደርግ እዛው ሐዋርያት ሥራ ላይ አልሄድም። ከሐዋርያት ሥራ ምዕራፍ 22 ላይ ያወጣ እጅ ላይ መጽሐፍ ቅዱስ አለ ኤቢ? እሺ ጳውሎስ የተርሴሱ ሳውል ሳለ ጌታን እንግዲህ በደማስቆ እንዳገኘው ታውቃለህ። ያው መቼስ ታሪክ አይጠፋም ብዬ ተስፋ አደርጋለሁ። ተነስ ስሙን እየጠራ የሚለው ፓርት ነው የምትለው። ጎበዝ ልጅ። አዎ ተነስ ስሙን እየጠራ ምን በል? ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ጳውሎስ የዳነው መች ነበረ? መጀመሪያ ቆይ እስቲ ጳውሎስ ክርስቶስ ኢየሱስን በደማስቆ አግኝቶታል። ጳውሎስ የዳነው መቼ ነው? እኔ እንጃ። ያው ኃጢአቱ ሲሰራኝ ነው፣ ግን ያው በስሙ ነው በስሙ ነው። አሁንም እሺ ስሙን እየጠራ ተጠመቅ ከኃጢአት። አይ አሁን አላልኩም እንደሱ አላልክም። አሁን እሺ አሁን አላልክም፣ ይቅርታ። እሺ አሁን አላልክም፣ ትክክል ነው። ግን መጽሐፍ ቅዱስ ግን እንደዚህ ይላል። ምን ይላል? ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። መታጠብ የሚገናኘው ከምን ጋር ነው? በመጽሐፍ ቅዱሳችን ብዙ ጊዜ ከምን ጋር ነው? ከጥምቀት ጋር። ጥምቀት አብሮ ካለ በተለይ በቃ መታጠብ የሚል ነገር ካለ ብዙ ጊዜ ከጥምቀት ጋር ነው የሚገናኘው። ልክ እንዴት መሰላችሁ? ቅዱስ ጴጥሮስ በመጀመሪያ ጴጥሮስ መልእክቱ በራሱ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይልና የሰውነትን እድፍ ማስወገድ አይደለም ይላል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህ ማለት ምን ማለት ነው? የሰውነትን እድፍ ማስወገድ አይደለም ሲባል ገላን መታጠቢያ እኮ አይደለም። ስለዛ ገላን መታጠቢያ ኢነሴንስ ቆሻሻን የገላን ቆሻሻ ማስወገጃ አይደለም። ስለዛ መታጠቡ ከምን ለመንጻት ነው? ከገላ ቆሻሻ ሳይሆን ከኃጢአት። ተነስ ስሙን እየጠራ ተጠመቅ ታጠበም ይላል። ግን የስጋን እድፍ ማስወገድ አይደለም ብሎናል። ስለዛ ከምን? ከኃጢአት። ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። በነገራችን ላይ ቲቶ ምዕራፍ 3 ቁጥር 5 ላይም ለሐዲስ ልደት በሚሆኑ መታጠብና
በመንፈስ ቅዱስ መታደስ አዳነን እንጂ ከኛ በነበረው ስራ አይደለም ይላል። ለአዲስ ልደት በሚሆነው መታጠብ የሚለው ጥምቀት ነው። ይህንን አባቶቻችንም ለጥምቀት ተጠቅመውታል። ዶክተር ማርቲን ሉተር የፕሮቴስታንቲዝም አባትም ለጥምቀት ተጠቅሞታል። ቲቶ ምዕራፍ 3 ቁጥር 5 በተደጋጋሚ ላርጅ ካቴኪዝሙ ላይም ስሞል ካቴኪዝሙ ላይም ቲቶ ምዕራፍ 3 ቁጥር 5ን ለአዲስ ልደት በሚሆነው መታጠብ ሉትሮን መታጠብ በጥንታ ቤተክርስቲያን ውስጥ መታጠብ የሚባለው ጥምቀት ነው። ጥምቀትም መታጠብ ሉትሮን ተብሎ ሊጠራ ይችላል። ለአዲስ ልደት የሆነው መታጠብ እየተባለ ይጠራ ነበር። ጥምቀት ራሱ በመጠሪያ ደረጃ ራሱ በነገራችን ላይ ቅዱስ ዮሐንስ አፈወርቅም በመጠሪያ ደረጃ ጥምቀት በጣም በብዙ ቃላቶች ሊጠራ ይችላል ይልና ይዘረዘራል። ሲዘረዘር ለምሳሌ ለአዲስ ልደት የሚሆነው መታጠብ መቀበሪያ ምናምን እያለ ይጠራል። ለአዲስ ልደት የሚሆነው መታጠብ ሲል ቲቶ 3:5 እያሰበ መቀበሪያ ሲል ሮሜ 6 ልክ ሮሜ 6:4 ላይ እንዳለ እያለ ወይም ልክ ሮሜ 6:4 ላይ እያለ እንዳለው ሳይሆን እንደዛ ብሎ ሳይሆን የሚጠቅሰው ልክ ይልና ሮሜ 6:4 ላይ ያለችው ጠቅስ አለች አይደል? እንደዚህ ተብሎ እንደተነገረ በጥምቀት ከእርሱ ጋር ተቀብረን ይሌለ እንደዛ ተብሎ እንደተነገረ ይላል። ስለዛ ሮሜ 6:4 እየጠቀሰ ማለት ነው። እና ለአዲስ ልደት በሚሆን መታጠብ ይላል። መታጠቡ ራሱ ለአዲስ ልደት የሚሆን ቦርን አጌን ለማድረግ ይሆናል። እና ሰው ጥምቀት ለኃጢአት ስርየት ነው። ይህ ብቻ አይደለም። አክቹዋሊ ጥምቀት ለድህነት እንደሆነ የሚያሳዩ በጣም በርካታ ክፍሎች አሉ። ለምሳሌ ገላትያ ምዕራፍ 3 ቁጥር 27 ላይ ይላል ኤቢ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ነው። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ከክርስቶስ ጋር ስንት ትሆኑ ዘንድ የተጠመቃችሁ ይላል ኤቢ? አንድ ትሆኑ ዘንድ ገላትያ 3:27 የውሃ ጥምቀት ነው። የመንፈስ ቅዱስ ጥምቀት እኮ ነው እሱ የሚያወራው። የውሃ ጥምቀት ነው። የውሃ ጥምቀት እንደሆነ ላሳየ ኤቢ አሳየን። እሺ ለምሳሌ የጥምቀት ጥቅሙ ምንድን ነው የምትለው አንተ? ለምሳሌ አሁን ላሳየ ነው ማስረጃውን። የጥምቀት ጥቅሙ ምንድን ነው? ጥምቀት የምትጠመቀው ምን ለማድረግ ነው? ስሙ ከክርስቶስ ጋር ሞቼ ተነስቻለሁ ብለህ ለመመስከር። ከክርስቶስ ጋር ሞቼ ተነስቻለሁ ብለህ ለመመስከር። እስቲ ማስረጃ ለዚህ ጥቅስ አለ አይደል? ሮሜ 6 ቁጥር 3 አይደል? ስለዛ እዛ ጋር ያለው የውሃ ጥምቀት ነው አይደል? ሮሜ 6 ላይ አሁን ተመልከቱ። ሮሜ 6:3 ላይ እንደዚህ ብሎ ነው የሚጀምረው። ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ የተጠመቃችሁ አታውቁምን ይላል። ከክርስቶስ ጋር ስንት ትሆኑ ዘንድ የተጠመቃችሁ ይላል? ኤቢ ሚዩቱን አንሰው። አንድ ትሆኑ ዘንድ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ ከክርስቶስ ጋር አንድ የምንሆንበት ጥምቀት ያ የውሃ ጥምቀት ነው አይደለም? ነው። ገላትያ 3:27 ላይ ልውሰደ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው የሚለው የውሃ ጥምቀት ነው አይደለም? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። የውሃ ጥምቀት ነው አይደለም? እኔ መጀመሪያ ሲነግሩኝ እኔ የመንፈስ ቅዱስ ጥምቀት ተብለን እነሱማ የነገሩህን ተው። እነሱ አሁን ሌሎቹ ሰዎች ፓስተሮች ብላ የተናገሩትን ተውና፣ አሁን አንተ መጽሐፍ ቅዱስ አማኝ እንደሆን ቅድም እንደዛ ነው ፊል ያደረግኩት። ስለዛ አንተ መጽሐፍ ቅዱስ ላይ ብቻ ተጣበቅልኝ። ሮሜ ምዕራፍ 6 ላይ የውሃ ጥምቀት እንደሆነ ተማምነናል። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ የተጠመቃችሁ አታውቁምን ይላል። ከሞቱ ጋር አንድ ትሆኑ ዘንድ የተጠመቃችሁ አታውቁምን? እነማን? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ በውሃ ጥምቀት ውስጥ ሰው ከክርስቶስ ጋር አንድ ይሆናል ተብሏል። ገላትያ ላይም ሲሄድ ይኸው ራሱ ነው ያለው። በቃ ሌላ የተለየ ጥቅስ እኮ የለውም። ተጨማሪ ነገር ከፈለክ ግን የአዲሱ መደበኛ ትርጉም አለ። እሺ የአዲሱ መደበኛ ትርጉም ደግሞ ትመለከተውና ማለት ነው እዛው ማብራሪያ ያለው
ከታች ማለት ነው። ከታች ሄደ ስትመለከተው የገላትያን ስትመለከት ከታች ከሮሜ ጋር ነው የሚያገናኝልን። ስለዛ ከሮሜ 6 ጋር ስለሚያገናኝልን ተመሳይ እንደሆነ በዛ መረዳትም ትችላለህ። ተጨማሪ ማስረጃ ከራስ መጽሐፍም ጭምር ማለት ነው። ሰው ሮሜ ምዕራፍ 6 ላይ የውሃ ጥምቀት ከሆነ ችግር የለውም። ሮሜ ምዕራፍ 6 ላይ ሊያዝህና ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ይሄ የውሃ ጥምቀት ከሆነ እንግዲያውስ ልጠይቅ ኤቢ፣ ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል አይችልም? ከጌታ ጋር አንድ ሳይሆን አይችልም። ከጌታ ጋር አንድ ሳይሆን መዳን አይችልም። እሺ ከጌታ ጋር ደግሞ አንድ የሚሆነው በምንድን ነው አለ? አንድ እንሆን ዘንድ ምን አደረግን አለ? ተጠመቅን። ስለዛ ያለ ጥምቀት መዳን ይቻላል? ያለ ጥምቀት በጥምቀት ከሆነ ከጌታ ጋር አንድ የምንሆነው የምንጠመቀው ለመዳን ነው አይደለም? ለመዳን። በቃ አሁን አንተ በውስጥ ደግሞ አውራኝ ፈቃድህ ከሆነ ማለት ነው። በውስጥ ከዚህ እንደወጣ በል ሰላም አኪ ምናምን በልና በውስጥ ላክልኝ እንትን እንላለን እናወራለን። እዚህኛው ላይ ደግሞ ለጊዜው ይብቃን ማለት ነው። እግዚአብሔር ያክብርልኝ። ቢ በዚሁ ቀጥል። መጽሐፍ ቅዱስን በማንበብ ቀጥል። በመጽሐፍ ቅዱስ ሁሉንም መዝን። አክሊልን መዝነው፣ ፓስተሮችን መዝን፣ የትኛውንም መዝን። እግዚአብሔር ካንተ ጋር ይሁን። በርታ። በውስጥ መጽሐፍን አትርሳለን። አመሰግናለሁ። እሺ ኦኬ። ማንን ያስገባችሁት? ማን የሚለው? እሺ ሰላም ላንተ ይሁን ሚላ ወንድሜ። ሚላ ይልቀጥል። ሰላም። ኦኬ እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆየ። የኔ ጥያቄ ለምንድን ነው እምነትንና ጥምቀትን በጣም ሰፊ ልዩነት እንዳለው አድርጌ እንትን የምታወራው? አላልኩ ማለት ሰፊ ልዩነት ማለት ሰፊ ልዩነት አለ ማለት ጴንጤዎች እናንተ እንደዚህ ነው የምታምኑት፣ እንደዚህ ነው እምነታቸው ምናምን ነገር የምትለው። እኔ አሁን ባደኩበት ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን ውስጥ ስለ ጥምቀት ያለኝ አመለካከት ኢቭን አሁን አንተ ያልተጠመቀ አይድንም ምናምን ነገር ብለህ ስታወራ፣ ለምሳሌ ኢየሱስ ክርስቶስ በመስቀል ሲሰቀል ከኢየሱስ ጋር የተሰቀሉ 2 ወንበዴዎች ነበሩ። ከነዛ ማለት አንዱ ተጠምቆ አይደለም መቼም መዳኑ አይደለ፣ እምነቱ ብቻ አድኖታል። እሱን ነገር እንዴት ነው የምታስረዳኝ? ያልተጠመቀ አይድንም ብቻ ብለህ የምትፈርድ ከሆነ እንዴት ነው ነገሩ? አዎ እሺ፣ በቀኝ የተሰቀለ ወንበዴ አሁን በአጭሩ ምን መሰለ የሚላ ያኔ ጥምቀት በመጀመሪያ ደረጃ ምንድን ነው? የክርስቶስን ሞቱንና ትንሣኤውን ማግኛ ነው አይደለ? የጌታችንን ከጌታችን ሞት ጋር አንድ የምንሆንበት ከክርስቶስ ጋር ሞተን የምንነሳበት ታላቅ የሆነ ምስጢር ነው። ይህን ነገር የሚፈጽመው መንፈስ ቅዱስ ነው። የሚፈጸመው ደግሞ በቤተ ክርስቲያን። ይህን ያነሳው እኔ ልንገር ማለት እኔ አሁን ባደኩበት ቤተክርስቲያን ውስጥ ያለው ስርዓት ልንገር። ቆይ ልጨርሳታችን። ይህን ያነሳው ለምንድን ነው? ጥምቀት የጥምቀት ጥቅሙ ከጌታ ሞት ጋር አንድ ሆነን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንድንተባበር ከሆነ በዛ ሰዓት ገና ከጅምሩ ክርስቶስ ራሱ ሞቶ ተነስቷል ወይ? ተነስቶ ነበር እንዴ? በዛ ሰዓት አልተነሳም። ያ በቀኝ በኩል የነበረ ወንበዴ እያለ። ስለዛ በአጠቃላይ የክርስቲያኖች ይሄ የሚያድነው ጥምቀት ተሰጥቶ ነበር ወይ? ጥምቀቱ ራሱ ገና ከጅምሩ አልተሰጠም። ጥምቀት በሌለበት ሁኔታ በቀኝ ወንበዴ የተሰቀለው ሰውን እንደ ጥያቄ አድርጎ ማንሳት አያስኬድም። ለምን? ገና ከጅምሩ ጥምቀት ስላልተመሰረተ። ጥምቀት ከተመሰረተ በኋላ ግን በአዲስ ኪዳን መጽሐፍት ላይ አንድም ሰው ያለ ጥምቀት እንደዚሁ ዳነ የሚል ነገር የለም። ስለዛ በቀኝ የተሰቀለው ወንበዴ ገና ጥምቀት አልተመሰረተምና ባልተመሰረተ ነገር ሊጠየቅ አይችልም። ጌታ ኢየሱስ ጥምቀትን የመሰረተው መቼ ነው ከተባለ ፕራክቲካሊ ሲጠመቅ ቢጀምረውም ግን አጥምቁ ብሎ እንዲህ አይነት ትእዛዝን የሰጠው ሞቶ ከተነሳ በኋላ ያ የትንሣኤ ጌታ ኢየሱስ ክርስቶስ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ አጥምቁ የሚለው ትእዛዝ የመጣው ጌታ ኢየሱስ ከተነሳ በኋላ ነው። ይህ ትእዛዝ ራሱ ተፈጻሚነት ኖሮ ማጥመቅ የሚጀምሩት መቼ ነው ከተባለ ያን የሆኑ ትእዛዙ እንደተቀበሉ ራሱ አይደለም። መቼ ነው? መንፈስ ቅዱስ ከወረደ በኋላ። መንፈስ ቅዱስ ከወረደ በኋላ የክርስቶስን የማዳን ስራ በሰዎች ውስጥ እዛ ሲጠመቁ ማለት ነው በሚጠመቀው ኃጢአተኛ ላይ የእግዚአብሔርን የማዳን ስራ ስለሚያደርግ መንፈስ ቅዱስ
መንፈስ ቅዱስ ከወረደ በኋላ ተፈጻሚነት ይኖረዋል። ስለዛ ገና ከጅምሩ ጥምቀት ስላልነበረ በሳቱ በሌለ ነገር አይጠየቅም። አሁን አንተ አሁን እየከሰስከን ባለው ነገር ትንሽ ነገር ለዋል። እኔ አሁን ካደግኩበት አንጻር ቤተክርስቲያን ውስጥ እስከ ጥምቀቱ ቦታ ድረስ ያለው ደህንነት ትምህርት እየተማርን ከጥምቀት በፊት የት ቤተክርስቲያን ቸርች እኔ መሰረተ ክርስቶስ ማለት ነው። ያ እዛ ለጥምቀት ያለው አመለካከት በጥምቀት የምናገኛቸው ነገሮች በመጀመሪያ እምነት ይቀድማል። ሰው ሳያምን ወደ መጠመቅ መሄድ እኔ እንጃ ልክ ይሆናል ብዬ አላስብም። ያመነ የተጠመቀ ይድናል እንጂ መጽሐፍ ቅዱስ የሚለው የተጠመቀ ያመነ ይድናል የሚል ነገር የለም። በመጀመሪያ ወደ እምነቱ ለመድረስ ትምህርት አለ፣ እንማራለን። ቤተክርስቲያን ውስጥ የሚሰጠውን ትምህርት ተምረን ከዛ ለመጠመቅ ስንበቃ ከዛ ወደ መጠመቅ እንሄዳለን። ወደ መጠመቅ ስንሄድ ደግሞ ውሃ ውስጥ ስንገባ ከክርስቶስ ጋር አብረን ልክ እንደሞትን ከዛ ስንነሳ ከክርስቶስ ጋር አብረን እንደተነሳን አድርገን ያኛውን አሮጌ ማንነታችን ውሃ ውስጥ ለመጣል በዛ የምናገኘው መንፈስ ቅዱስ ብዙ ነገሮችን እናገኛለን በጥምቀት። እሺ ላሳየህ አንዴ አሁን የራስን ቤተ እምነት የእምነት መግለጫ ላስነበብህና ከዛ በኋላ መጽሐፍ ቅዱስ ምን ይላል የሚለው እኛ እኮ እየተማርን ያደግነውን ነው። እኔ አሁን ላይ ሞሩ የራስህን እኮ የእምነት መግለጫ እስቲ ምን ይላል ይነበብልሃል? ምን ይላል? ዝቅ አድርጉ ትንሽ ቆይ አንዴ። እሺ ምን ይላል? ይሄ የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት። እሺ ክፍል 1 2016 ዓመተ ምህረት ገጽ ፍላርግና ስለ ጥምቀት ያው ያንተ ቤተክርስቲያን የሚኬሲ እንደምትላሳየህና መሰረተ ክርስቶስ የምትሏት ቤተክርስቲያን ያው ምን ይላል? ይሄ የዋ ጥምቀት ያው ላንብብልህ፣ ተከታተለኝ። ጥምቀት ይልና አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ተመልከቱ ጋይዝ፣ ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊቀበል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ የሚጠመቀው በጣም እኮ የሚያስደንቀው ለመዳን ምናምን ኖ ከዳነ በኋላ ያ የዳነው ሰውዬ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ እንደው ለሰዎች በሚታይ መልኩ እንደው ማለት ነው እንደው በዛ መልኩ ለመግለጽ ያህል በአብ በወልድና በመንፈስ ቅዱስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች ይልና ለዚህ ታከናውናለች የሚልና ጥቅስ ይጠቅሳል። አንደኛ ማቴዎስ 28ን፣ ሐዋርያት ሥራ 16ን፣ ሮሜ 6ን ቅድም ስንጠቅስ የነበረውን ይህን ብቻ አይደለም ቆላሲስ 2ንም ጠቅሳለች። አሁን ቆላሲስ 2 ላይ ምን እንደሚል አሳያችኋለሁ፣ ሄደን እንመለከተዋለን። ቆላሲስ 2 እንዳትረሱ እሺ። ቆላሲስ 2 እናያለን። እዚህ ላይ ግን እሺ ቆይ ወደ ራሴ ላድርገውና እሺ እዚህ ላይ አንድ ነገር ተመልክተናል። ምንድነው እሱም? ጥምቀት ድህነትን ካገኘን በኋላ ሰው ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ለመከተል ቆርጦ መነሳት ወይም መወሰኑን እንዲሁም ከቅዱሳን ጋር ህብረት ማድረጉን ለማሳየት በሚታይ መልኩ እንደሆነ ለማሳየት ያህል ይጠመቃል። ስለዛ ወደዛ ወዳሉበት ወደ ቸርች ወደዛ መቀላቀያም ጭምር ነው የሚል ነገር እናስቀምጠ። አሁን እዚህ ላይ ነው ጥያቄው። ጥምቀት የዳነ ሰው
ይህንን ነገር ለማሳየት የሚጠመቀው ነው ወይስ ለመዳን የሚያደርገው ነው? ሚላ የዳነ ሰው እነዚህ ነገሮችን ለማሳየት ያህል የሚጠመቀው ነው ወይስ ገና ከጅምሩ የሚጠመቀው ለመዳን ነው? የትኛው ነው ትክክል? በመጽሐፍ ቅዱስ በእናንተ ቸርች እንመጣለን። በእናንተ ቸርች እንደዛ ነው። ለመዳን ሳይሆን ከዳነ በኋላ ለማሳየት ነው። በመጽሐፍ ቅዱስ ያመኔ ማለት ክርስቶስን ማለት አምኖ ሲቀበል ነው። ልክ የግል አዳኙ አድርጎ አምኖ ሲቀበል ከዛ በኋላ ደግሞ በጥምቀት የሚያገኘው የራሱ የሆነ መንፈሳዊ ነገር አለ እና ይህ እንዴት ነው? ከእምነት ወደ ጥምቀት ነው እንጂ እንዴት ነው አንተ ጥምቀትን አስቀድመ እምነትን ደግሞ ጥምቀት ይቀድማል መቻልኩኝ ሚላ። አሁን ለምሳሌ አንተ ማለት አወራሪ እንደዛ ነው። ሰማይ ቆይ፣ እኔ አወራሪ እንደዛ አይደለም። ፕሊዝ ነገሩን ሽፍት አታድርገው። ለምሳሌ አንተ አሁን ብታምን ማለት ነው በቤተክርስቲያን አስተምሮ ብታምንና ለመጠመቅ ብትወስን መጀመሪያ ማመን አለብህ። አምነህ ከዛ በኋላ ተምረህ የድህነት ትምህርት ይሰጥህና የአጠቃላይ የድህነት ትምህርት ሲባል ደግሞ ድህነት የሚጀምረው በነገራችን ላይ የድህነት ትምህርት የሚባለው ማለት ነው ከእምነት የሚጀምር ከሆነ እምነት ምን አይነት እምነት ነው የሚያድነው? በትክክለኛ አስተምህሮ ላይ የተመሰረተ እምነት። ስለዛ አስተምህሮ የግድ ስለሚያስፈልግ አስተምህሮ የሆነው ዶግማ የሆነውን ነገር ተምረ አማረ ሚስጥራትን ጸሎት ሃይማኖትን ተምረ ከዛ በኋላ ትጠመቃለህ። አየህ ጥምቀቱ የሚመጣው በኋላ ላይ ነው። ግን ያ ጥምቀት ግን ለመዳን ነው። በዛ ጥምቀት ውስጥ እግዚአብሔር ሰዎችን ያድናል። አሁን የጠየቅኩን ፕሊስ መልስልኝ ሚላ። በመጽሐፍ ቅዱስ ትምህርት ሰው ከዳነ በኋላ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ሰው ከዳነ በኋላ ነው የሚጠመቀው ወይስ ለመዳን ነው? አዎ አንድ አማኝ ያመነ ሰው ማለት ነው ለመዳን ነው የሚጠመቀው ወይስ ከዳነ በኋላ ነው የሚጠመቀው? ማለት በጌታ በክርስቶስ አምኖ ከዛ በኋላ በመንፈስ ቅዱስ ሌላ የሚያገኛቸው በረከቶች አሉ። ኢቭን የመጽሐፍ ቅዱስ ልክ እንደ ስራ ያመነ የተጠመቀ ሲባል ልክ እኔ እንደራሴ ካመነ በኋላ ጌታውን እንደ ግል አዳኙ አድርጎ ሲቀበል ከዛ በኋላ የሚከተለው ጥምቀት ነው። ካመነ በኋላ ጥምቀትን ይቀበላል። በዛ በጥምቀቱ ሲጠመቅ ያ አሮጌው ማንነቱ እዛ ዋው ውስጥ ይቀራል። የጠየቅኩ ምንድን ነው? እስቲ የጠየቅኝማ ጥምቀት ለመዳን ነው ወይስ ስለ ዳኒ ነው? አንድ ያመነ ሰው የሚጠመቀው ስለ ዳን ወይም ከዳነ በኋላ ነው የሚጠመቀው ወይስ ገና ከጅምሩ ጥምቀቱ ከድህነት በፊት ሆኖ ለመዳን ነው የሚጠመቀው? ከሁለት አንዱን እስቲ በለልኝና ከዛ ከመጽሐፍ ቅዱስ አንጻር እንመልከት። ለመዳን እንዴት ሰው ይጠመቃል? ለመዳን እንዴት ሰው ይጠመቃል? እሺ፣ ስለዚህ አሁን ለአንተ ድህነት የሚመጣው ከጥምቀት በፊት ነው ማለት ነው አይደል? ማለት ከእምነት በኋላ ነው ጥምቀት የሚመጣው ብዬ ነው እኔ እማም ካመንኩኝ በኋላ ይጠመቃል። ከተጠመቅኩኝ በኋላ በዛ ጥምቀት የማገኘው መንፈሳዊ በረከቶች አሉ። የእግዚአብሔርን ጸጋ አገኛለሁ። ቆይ አንዴ ወደ እሱ እንመጣለን። እኔ መንፈሳዊ በረከት ታገኛለህ አታገኝም? ምን አይነት ጸጋ? ለምሳሌ የሚያድነውን ጸጋ ነው ከሞት ወደ ህይወት የሚያመጣውን ዳግም የሚወልደውን ያንን እንድትወለድ የሚያደርገውን የእግዚአብሔርን ጸጋ ነው የምታገኘው በጥምቀት። ዳግም ወደዛ ወደ ድሮ ማንነት ወደ ኃጢአት ወደ አሮጌ ማንነት የማይወስደኝን ጸጋ የእግዚአብሔርን በረከት መንፈስ ቅዱስን የማገኝበት ነው። ዳግም የምትወለድበትን የእግዚአብሔርን ጸጋ የምታገኝበት ነው ጥምቀት። ያ ዳግመኛ የሚወለድበት ነው። ዳግም በክርስቶስ የሚወለድበት ነው የእግዚአብሔር ልጅ ለመሆን የምትጠመቀው ለዛ ነው፣ ዳግም ለመወለድ ነው። ያ ዳግም ያልተወለደ የእግዚአብሔርን መንግስት አያይም። የሚጠመቀው ዳግመኛ ለመወለድ ነው፣ በክርስቶስ ዳግም አዲስ ፍጥረት ለመሆን ነው። እሰይ! አዎ በቃ ይሄ እሺ። አንዴ አሁን ተመልከቱ ጋይስ፣ የሚጠመቀው ዳግም ለመወለድ ነው። ዳግመኛ ካልተወለዳችሁ በቀር ደግሞ የእግዚአብሔር መንግስት ልታዩ አትችሉም ብሏል አይደል ጌታ ኢየሱስ? እውነት እልሃለሁ ዳግመኛ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ልታዩ አትችሉም ብሎ ተናግሯል አይደል? ዳግመኛ ያልተወለደ የእግዚአብሔር መንግስት አያይም። ዳግመኛ ከክርስቶስ ጋር አብሬ ተቀበርኩኝ። ዋው ሲገባ ከዋው ስወጣ ደግሞ ከሱ ጋር ልክ አብሬ ሞትን ድል አድርጌ እንደተነሳው አንዴ ሰው የእግዚአብሔርን መንግስት ለመውረስ ዳግመኛ መወለድ አለበት። እዚህ ላይ እንስማማለን አይደል?
ይህ ግልጽ ነው። ይህ መጽሐፍ ቅዱስ ላይ የተጻፈ ነው። ሌላው አንዴ ምንም ቢያወራ ይሄ ቆይ፣ አዎ ሰው የእግዚአብሔር መንግስት ለመውረስ ዳግመኛ መወለድ አለበት። ሰው ዳግመኛ የሚወለደው ደግሞ በጥምቀት ነው አይደለም? በጥምቀት ነው። በጥምቀት ነው። ስለዛ ጥምቀት የእግዚአብሔር መንግስት ለመውረስ ነው አይደለም? ያ ለመውረስ ነው። ዛሬ ለፕሮቴስታንት ወንድሞቼ ማጨብጨብ ሆነ ስራዬ። እሺ የምንጠመቀው የእግዚአብሔር መንግስት ለመውረስ ነው። ይሄ እምነት ስለዛ እሺ የእግዚአብሔር መንግስት ለመውረስ ሰው ይጠመቃል። የእግዚአብሔር መንግስት ለመውረስ ዳግም ለመወለድ። ስለዛ ከመጠመቃችን በፊት ዳግም አልተወለድንም። ዳግም ያልተወለደ ሰው ድኗል? ዳግም ያልተወለደ ሰው ድኗል። ለዚህ ደግሞ እኔ ብዙ ጊዜ የምመጣልኝ የተሰቀለው ሰውዬው ነው። የተሰቀለው ሰውዬማ ያኔ እሱ ሳይጠመቅ እሱ በእምነቱ ብቻ ድኗል። የተሰቀለው ሰውዬ ቅድም እንዳልኩ በእምነቱ ብቻ ድኗል። እኔ አሁንም ጥምቀትን ልክ እንደ እንትን አልወስዶም። እምነትን ነው የመጀመሪያ የማደርገው። ካመንኩኝ በኋላ እጠመቃለሁ። የመጠመቅ ደግሞ የእግዚአብሔር ልጅ ሆናለሁ። አዲስ ፍጥረት ሆኜ እነሳለሁ። አንዴ ቆይ እሺ፣ ችግር የለም። ያ በጌታችን ቀኝ የተሰቀለው ወንበዴ በሰዓቱ በቃ ጥምቀት የለም፣ አለቀ። ጥምቀት አለ እንዴ? ተሰጥቷል። ያኔ ጥምቀት አለ። ይሄ የሚያድነው ጥምቀት የለም። እኔ እንጃ። እኔ ብዙም እንትን ነኝ ማለት አይደለም። እኔ በትንሹ የማውቀውን ያህል ነው የማወራው። ችግር የለም፣ ምንም ችግር የለውም ይላል ጌታችን ኢየሱስ። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው ይህ በአብ በወልድ በመንፈስ ቅዱስ ስም የሆነ ጥምቀት የተሰጠው መቼ ነው? የምታስታውስ ከሆነ ካላስታወስክ ምንም ችግር የለም። ምን ያስታውሳሉ? አጋጣሚ አሁን ኢየሱስ ሞቶ ከተነሳ ከዛ በኋላ ነው አይደል? ትክክል። ሞቶ በኋላ ነው ስርዓት የመጣው። ስለዛ ሞቶ ከተነሳ በኋላ እኮ ይህንን የጥምቀት ስርዓት የሰጠው። የጥምቀት ስርዓት ባልተሰጠበት ሁኔታ ያንን በቀኝ የተሰቀለውን ወንበዴ ማንሳት አንችልም ለማለት ያህል ነው። እሱን ያዝ እናደርግና ሚላ እሱስ ቢቀር አሁን እኔ አመንኩኝ። በመጀመሪያ እምነት ይቀድማል አይደለ? በጌታ ኢየሱስ አመንኩኝ። በእሱ አምኜ ከማመን ወደ ጥምቀት እመጣለሁ። በስቴፕ ማለት ነው። ካመንኩኝ በኋላ ያመነ የተጠመቀ ይድናል አይደለም ብለው እምነት ይቀድማል። ከእምነት ቀጥዬ ደግሞ ወደ ጥምቀት እመጣለሁ። በጥምቀት የእግዚአብሔርን ጸጋ ለመቀበል ነው። መንፈስ ቅዱስ ኃይል ለመሞላት ነው። ብዙ በረከቶችን ለማግኘት ነው። ዳግምም ለመወለድ ብዙ ነገሮች አሉ። ልክ እንደ መጽሐፍ ቅዱስ። ይሄ አሁን የቱ ጋር ነው ስህተቱ? አንዴ ቆይ ላሳየህ ነው። ያው እንግዲህ እንትኑ የሪፖርቱ ምናምን እንዳለ ነው ታውቃላችሁ። ዝም ብላችሁ ሪፖርት አያደርግም። ተው በውሸት አንተን አይደለም ሚላ ነው በፍጹም እኔ አንተን አላልኩም። አንተማ እንዴት ሪፖርት አደረጋለህ? አይደለም የትኛውም ጴንጤ ሪፖርት ያደርግም። ሌላ ጠላት ካለ ይፈልጉ እንጂ ቢሰርቡን እንኳን እኛ ሪፖርት አናደርግም። ይሄን ታውቃላችሁ። አይ አሁን አንተ ምስኪን ስለሆንክ እንደዛ ልትል ትችላለህ። አይደለም ሪፖርት ቆይ ይኸውልህ አሁን ሁሉንም እንደዚህ ብለህ አትደምድም። እሺ ወንድሜ፣ እኔ ስክሪን ሪከርድ ቅድም ራሱ አድርጌያለሁ እና ከዚህ ቀደምም ይኸው እንደዚሁ ጴንጤ ላይ የሰራሁትን ቪዲዮ አስነስተውብኛል። መቼስ እንግዲህ ኤኒዌይስ ተው አሁን እሱ ርዕሳችን አይደለም። ችግር የለም። ማንም ይሁን ማን ቼክ የምታደርጉት ያው በዛ ተመልከቱ ራሱ ማለት ነው እንዴት እንትን እንደሚል እሱ ይሄ እንትኑ ቁጥሩ መለያየቱ ብቻ አይደለም። ኢቨን አንተማ ሌላ ጠላት አለ። ጴንጤ ሪፖርት ያደርጋል ነው። እሺ ችግር የለውም አያደርግም። የት አባቱ ስና እሺ ከአንተ ጋር ልቀጥል። እኔ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ይላል። ይድናል ሲል ከምንድን ነው የሚድነው? ከዘላለም ሞት ወደ ዘላለም ሕይወት ነው። ይድናል። መዳኑ ደግሞ ከዘላለም ሞት ወደ ዘላለም ሕይወት፣ ከዘላለም ሞት ወደ ዘላለም ሕይወት ነው የሚዳነው። እሺ ከዘላለም ሞት ወደ ዘላለም ሕይወት ለመዳን ሰውየው ምን ማድረግ አለበት አለ? ምን ያደረገ ነው እንደዚህ የሚድነው አለ? ምን ያደረገ ይድናል አለ? ያመነ የተጠመቀ ይድናል። ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀ ይድናል ነው ያለው? የቱን ነው ያለው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ግን ይፈረድበታል ወደሚለው ምን እንመጣለን። እምነት ነው እዚህ ጋር አሁን ወሳኙ ነገር እኔ እምነት ነው። ቆይ እንመጣለን። እሱን አሁን ወሳኙ ነገር ብለን እኛ መለየት አይጠበቅብንም።
ጌታችን አይ እዚህ ጋር ወሳኙ ጥምቀት አይደለም እምነት ነው ካለን በቃ እንደዛ እንወስዳለን። ካላለ ግን ያላለውን ጸጥንልና እኔ እናንተ የምር መጽሐፍ ቅዱስን እንደሚያምኑ እንደሚወዱ ሁለት ወንድሞች ስናወራ ያመነ የተጠመቀ ይድናል አይደል ያለው ሰው መዳን ደግሞ ከዘላለም ሞት ወደ ዘላለም ሕይወት መምጣት ነው። ሰው ከዘላለም ሞት ወደ ዘላለም ሕይወት ለመምጣት ለመዳን ምን ማድረግ አለበት? ዳግም መወለድ ብዙ ነገሮች እዚህ ጋር ቆይ አንዴ ጌታችን ኢየሱስ ይድናል ያለው ምን ያደረገን ሰው ነው? ወይም ከዘላለም ሞት ወደ ዘላለም ሕይወት ይመጣል ያለው ወይም ይድናል ያለው ምን ያደረገን ነው? ያመነ ብቻ ያመነ የተጠመቀ ይድናል። ቆይ የሚድነው ምን ያደረገ ነው? እስቲ አንዴ ንገረኝ። የሚድነው ምን ያደረገ ነው? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ቆይ ተረጋጋ አንዴ። ቆይ የጠየቁህን ብቻ የሚላይ ወደዛ ምን እንሄዳለን? የሚድነው ምን ያደረገ ነው ብቻ ነው ያልኩህ። ይህንን ጥያቄ ጠይቀና ከዛን ደግሞ ወደታችን ምን ያደረገ ነው አለ ጌታ ኢየሱስ። አሁን ያንተን አይደለም ኢየሱስ ያለውን እስቲ እናወራ። እንዳናወራ ይፈቅደናል? ምንም የለም። ጌታችን ኢየሱስ ጌታ ኢየሱስን ትወደዋለህ ብዬ ተስፋ አደርጋለሁ አይደል? ያ በጣም ጴንጤ እኮ ነኝ እና ደግሞ አምናለሁ። በነገራችን ላይ ኢየሱስን የምትወደው ከሆነ ግን መውደድህ የሚገለጠው ቃሉን በመጠበቅ ነው። የሚወደኝ ቢኖር ትእዛዜን ያከብራል አለ ጌታ ኢየሱስ። ትእዛዜን ይፈጽማል አለ። ሰው እኮ የተኛው ትእዛዛችን ተጣሰው ነው። የተኛው ትእዛዝ በመጀመሪያ እምነት ይቀድማል። አመንኩኝ ና ሚላ ፕሊዝ ከመጠመቅ እምነት ይቀድማል። ይቀድማል። አዎ እሱ አይደለም ውይይታችን። እኔ ከመጠመቅ እምነት ይቀድማል አይቀድምም አይደለም። አሁን የምትወደው ከሆነ የጌታችን የክርስቶስ ኢየሱስን ቃሉን ማክበር አለበት። በሱ ነው የሚታወቀው መውደድ። የተኛውን ቃል እኮ ሳይሆን እሱን ላሳየህ እኮ ነው። ጌታ ኢየሱስ ያመነ የተጠመቀም ይድናል አለ። የሚድነው ምን ያደረገ ነው አለ ጌታ ኢየሱስ። የሚድነው ምን ያደረገ ነው አለ? ያመነ የተጠመቀ። እሺ፣ ስለዛ ለመዳን ምን ማድረግ አለ? ግን ለመዳን ማመን በመጀመሪያ እምነት ነው ማድን ነው። በመቀጠል ደግሞ ጥምቀት ነው ዳግም መወለድ። ለመዳን አይደለ? ስለዛ እምነት ለመዳን ነው፣ ጥምቀትም እንደዚሁ ለመዳን ነው ማለት ነው። አምኖ መጠመቅ ለድህነት ነው። አምኖ መጠመቅ ለድህነት ነው ማለት ነው አይደል? አምኖ መጠመቅ ያ እንደዛ ነገር ሳይሆን ነው። በቃ ጌታችን ኢየሱስ ያመነ እንደዚህ እኮ ነው ማለት እኔ እንጃ። እኔ ላሳይህ። ከዛ በኋላ አሁን የአንተ እምነት የመጽሐፍ ቅዱስ ነው። ትልቁን ቦታ የሚወስደው ትልቁን ቦታ እምነት ነው የሚወስደው። ሰላምን መጠመቅ አልችልም ነው የኔ ነገር። ጌታን ሳላውቅ እንዴት ውሃ ውስጥ እገባለሁ? ይኸውና ይኸውልህ አንተ አሁን የተናገርከው ለመዳን አምኖ መጠመቅ አለበት ሰውየው። የሚድነው አምኖ ሲጠመቅ ነው። አምኖ መጠመቅም ለድህነት ነው። ጥምቀት ለዳግም መወለጃነት ነው ያልከው አሁን እሱ ፍጹም ክርስቲያናዊ ነው፣ መጽሐፍ ቅዱሳዊ ነው። ሰምተኛል? ፍጹም ክርስቲያናዊ ነው፣ ፍጹም መጽሐፍ ቅዱሳዊ ነው፣ ግን ፕሮቴስታንታዊ ግን አይደለም። በጣም ይቅርታ ይንስ ነግርህ ለምን ይሄን ያልኩ አንተ በምታምነው ወዳጅ አንዴ ቆይ ሚላይ አሁን አንተ የምታምነውን ያዝ አድርገውና ከዛ በኋላ እነግርሃለሁ ምን ማድረግ እንዳለብህ፣ ኔክስት ስቴፑ ምን መሆን እንዳለብህ፣ ምን መደረግ እንዳለበት። ያው ስለ ውሃ ጥምቀት ስታስተምር ያንተው ቤተክርስቲያን አጋጣሚ ደግሞ ስለነበረ እጄ ላይ አሳየው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ይላል። ጥምቀት የምትጠመቀው ድህነትን ከማግኘት በፊት ነው ወይስ ካገኘ በኋላ ነው የሚለው ጌታ ኢየሱስ እዛ ጋር የሚጠመቀው ከዳንኩኝ በኋላ ጌታን ካወኩ ካመንኩኝ በኋላ ነው። ቆይ አንዴ ካመንክ በኋላ ነው አይደለም ያልኩት። ጌታ ኢየሱስ ጥምቀትን ያመጣው ከድህነት በኋላ ነው በፊት ነው? ጥምቀትን ያመጣው ከድህነት በኋላ ከመዳን በኋላ ነው ጥምቀትን ያመጣው አይደል? ጌታ ኢየሱስ እምነት ያመነ የተጠመቀ ሲባል ያመነ የተጠመቀ አለና ምን ይላል አለ? ያመነ የተጠመቀ ያላመነ ይፈረድበታል። አረ ያመነ የተጠመቀ ምን ይላል? ሚላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ግን ይፈረድበታል። ትክክል ነው። ወደሱ ይሄዳለው። ያመነ የተጠመቀ ምን ይላል? ይድናል። እሺ ጥምቀትን ጌታ ኢየሱስ ከድህነት በፊት ነው ያመጣው በኋላ ጥምቀትን
ያመነ የተጠመቀ ይድናል። በኋላ ነው ከድህነት በኋላ ነው ጥምቀት መጣው። እስቲ አንድ ጊዜ አስበው እስቲ። ችግር የለውም ቆይ። ያመነ የተጠመቀም ይድናል። ስለዚህ የሚጠመቀው ከመዳን በፊት ነው ከመዳን በኋላ? የምጠመቁ ካመነ በኋላ ነው ከዳኔ በኋላ ነው የምጠመቀው ነው ሚላይ። አሁን ማመንና መዳንን አንድ እያደረግከው ስለሆነ ነው የተወዛገበበት መሰለኝ። ድነት ማለት መዳን አይደለ? ድነት ማለት መዳን ነው። አዎ ድነት መዳን ነው። ግን ትሰማኛ ያ ከዳንኩኝ በኋላ ነው ወደ ጥምቀት የሚሄደው ነው። አሁን ጌታ ኢየሱስ የተናገረው ያመነ ይድናል ከዛ ይጠመቃል ነው ያለው ወይስ ያመነ የተጠመቀም ይድናል? የቱን ነው ያለው? ያመነ የተጠመቀ ይድናል። ስለዚህ አሁን ጥምቀቱ የመጣው ከድነት በፊት ነው ወይስ ከድነት በኋላ? ጌታችን ኢየሱስ ጥምቀትን ከድነት በፊት ነው ከድነት በኋላ ነው ያለው? ያመነ ከድነት በኋላ ነው። አረ አንተ አሁን ኢየሱስን አትወደውም ልልህ ነው በግልጽ። በጣም ይቅርታ አድርግልኝ። ለምን ነው እንደዚህ የምልህ? ለራስ ቤተ እምነት ትምህርት ስትል ኢየሱስን እየካድከው ነው። ጌታ ኢየሱስ ጥምቀትን ከድነት በኋላ ነው ወይስ በፊት ነው ያመጣው? ያመነ የተጠመቀም ይድናል ይድናል ከማለቱ በፊት ነው በኋላ ነው? ጥምቀት ማለት ጥምቀት ከድህነት በፊት ነው ወይስ በኋላ ነው ያለው ጌታ ኢየሱስ? እኔ እንጃ። አንተ እኮ ግራ እያጋባህ ነው። እኔ በመጽሐፍ ቅዱስ ነው እንግዲህ። ታዲያ መጽሐፍ ቅዱሱን የምታምን ከሆነ መጽሐፍ ቅዱሱ ላይ ቆይ ላስነበብህ። እሺ በቃ ላውጣውና እንዴ እኔ እንጃ። አሁን አንተ ያወጣው የቤተ ክርስቲያኑ ላይክ ሌላ ነገር እኔ እንጃ። ኮምፒውዝ አድርጎኝ ሊሆን ይችላል ሌላ ነገር። ችግር የለውም አይዞህ። ግራ ገብቶኝ ሊሆን ይችላል ግን እኔ አይዞህ ችግር የለውም። ሚላይ ጥምቀት መጣው ከእምነት በኋላ ነው እንጂ ከእምነት በኋላ ነው። ሰው ሳያምን አይጠመቅም ነው። ከእምነት በኋላ ነው። አዎ ግን ከእምነት በኋላ ነው በፊት ነው እኮ አይደለም ያልኩህ። ይኸው ምን ይላል? በቀኙን ከተቀበልክ አይበቃም እንዴ? ቁጥር 16 ላይ ምን ይላል? ምን ይላል? 15 አይ 16 ያመነ የተጠመቀ ይድናል። ጥምቀት የመጣው ከድነት በፊት ነው በኋላ ነው? እዚህ ላይ ያመነ የተጠመቀ ይድናል። እዚህ ጋር ያመነ ድነት ነው አይደለ? አይ ማመን ነው አለቀ። ይድናልማ ይኸው በኋላ ላይ መጣኩ። የማመን ውጤት ነው ድህነት። የማመን ውጤት ነው ድነት የመጣው ከጥምቀት በኋላ። ድህነት ውጤት ነው። እሺ ሚላ ድህነት ውጤት ነው። የማመን ድነት የመጣው ከጥምቀት በኋላ ነው። እሺ አሁን ቆይ አንዴ። ያመነ የተጠመቀ ነው። ስለዚህ ጥምቀት የመጣው ከድነት በፊት ነው በኋላ? ጥምቀት የመጣው ከድነት በኋላ ነው በፊት ነው? እዚህ ጋር ጌታ ኢየሱስ ጥምቀትን ያመጣው ከድነት በፊት ነው በኋላ? በኋላ። ያመነ የተጠመቀም ይድናል። ጥምቀትን ጌታችን ኢየሱስ ከድህነት በፊት ነው በኋላ ነው ያመጣው? በኋላ ነው። ቆይ ላልቅስበት ሚዩት አድርግልኝ። እሺ ኖ ጋይስ አንዴ አልቅሼ ልጨርስ። እኔ አልቅሼ ሳልጨርስ አልመጣም በቪዲዮ። ሚላይ በጣም ይቅርታ እንግዲህ ካለ በጣም ይቅርታ። አስወረዱ ሞዴሬተሮች። ያው በዛ መሰለኝ። ወዳለን ዜር በነገር ሁሉ ይርዳ ያግዝ። እስቲ እሱ ይሁን እንግዲህ ሌላ ምንም ማለት አንችልም። እዚህ ጋር ለማንኛውም አንድ ነገር ላስታውሳችሁ። እሺ አንዴ ቁጥር 16 ያመነ የተጠመቀም ይድናል። የተጠመቀም ይላል። ጥምቀቱ ከምን በፊት ነው? ከድነት በፊት። ጥምቀት ከምን በፊት ነው? ከድን አንዴ ማን ነው? ሀና ፔዘንት። እሺ ሀና ባላገር አንዴ ሚዩት ያርጉልኝ ከታላቅ ይቅርታ ጋር። እሺ ጥምቀቱ የመጣው ከኬዝ በፊት ነው? ከድህነት በፊት። የተጠመቀም ይድናል። ከድህነት በፊት መጠመቅ። ይህን ለምንድን ነው ያመጣሁት? ላሳያችሁ። እዚህ ጋር ጥምቀት ከምን በፊት?
ከድህነት በፊት መሰረተ ማን ነው? መሰረተ ክርስቶስ ነው ምናምን ተባብሎ ኤምኬሲ ቸርች ደግሞ ስለ ጥምቀት ስትናገር እንደዚህ አድርጎ ድህነትን ምን ካገኘ በኋላ ጥምቀት ድህነትን ካገኘ በኋላ ጥምቀት ምንን ካገኘ በኋላ ድህነትን ካገኘ በኋላ ጌታ ኢየሱስ ጥምቀትን ከድህነት በፊት ያስቀምጠው። ተመልከቱ፣ ጌታ ኢየሱስ ጥምቀትን ከድህነት በፊት፣ ኤምኬሲ ጥምቀትን ከድህነት በኋላ። ስለዛ ጥምቀት ማነው? ጌታ ኢየሱስን እንቀበል ወይስ ኤምኬሲ? እኔ ሚላ ያው ገብቷል ብዬ ተስፋ አድርጋለሁ። አንዴ ይቅርታ። ሚላ ወንድሜ የጌታ ሰላም ካንተ ጋር ይሁን። አንዴ የጌታችን ሰላም ልብህ ድረስ ዘልቆ ይግባ እና እውነትን ሁሉ ደግሞ ይግለጽልህ። አይተዋል ብዬ ተስፋ አድርጋለሁ ያለውን ፕሮቴስታንቲዝም ላይ ያለውን ስህተት። ስለዛ ድጋሜ በደንብ አይተህ በደንብ አጥንተህ ደግሞ የጌታን ቤተክርስቲያን እንደምትፈልግ ጌታን እርሱም ክርስቶስ ኢየሱስን ደግሞ በደንብ አድርገህ እንደምትቀበሉ ደግሞ ተስፋ አድርጋለሁ። ክርስቶስን መቀበል ማለት ዝም ብሎ እንደዚሁ ኢየሱስ ጌታ ነው የማለት ጉዳይ ብቻ አይደለም። ኢየሱስ ያስተማረውን እርሱን እንቀበላለን ወይስ አንቀበልን? ካልተቀበልን በቃ ክርስቶስን አልተቀበልነውም ማለት ነው። ክርስቶስ ያስተማረውን ትምህርት ካልተቀበልን ገና ጌታችን ኢየሱስን አልተቀበልነውም። ሐዋርያት ያስተማሩትን ትምህርት የማንቀበል ከሆነ ገና ጌታችን ኢየሱስን አልተቀበልነውም። ስለዛ እዚህ ላይ በግልጽ የምናገረው ነገር ምንድን ነው? ሚላ ወንድሜ ፕሊዝ የዛሬ ውይይታችን ዝም ብሎ እንደዚሁ የቆየንበት ብቻ መሆን የለበትም። በጣም ብዙ ደቂቃ ሰጥቼ ነው ያወራው። ስለዛ ለምን ትጠቀምበታለህ? በቃ ለመመርመር። እሺ መርምረው።